ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ተፈናቃዮች እንዳይመለሱ የሚያደናቅፈው የፌዴራል መንግስት ሳይሆን ህወሓት መሆኑን አቶ ለገሰ ቱሉ ገለጹ። ከወልቃይት ተፈናቅለው በትግራይ የተለያዩ አካባቢዎች የሚገኙ ተፈናቃዮች በመቀሌ ከተማ ያደረጉት ሰልፍ አስመልክቶ የመንግስት ኮሚኒኬሽን ኃላፊ አቶ ለገሰ ቱሉ በግል የማህበራዊ ትስስር ገጻቸው እንደገለጹት ተፈናቃዮች ለመመለስ ፌዴራል መንግስት ከ10 በላይ እቅድ ነድፎ ሲሰራ እንደቆየ ገልጸው በዚህም ምክንያት ተፈናቃዮቹ እንዳይመለሱ የሚያደናቅፈው የፌዴራል መንግስት ሳይሆን ህወሓት መሆኑን ጠቁመዋል። አቶ ለገሰ ቱሉ በማህበራዊ ትስስር ገጻቸው ክረምቱ ሳይገባ ተፈናቃዮች ካልተመለሱ ሞተን እንገኛለን የተባለው እሱንማ ማን ጠላው? ተፈናቃዮች ወደ ቤታቸው እንዲመለሱ መስከረም ሳይጠባ ከ10 በላይ እቅድ አውጥተን ተግተን እየሰራን አልነበር ወይ? ግን ማን አደናቀፈው? የዘፈን ዳርዳሩ እስክስታ ነው አሉ እማማ ኢሱዬ ከኋላ እየገፉ። ቀልዳቸው አያልቅም፣ መንገዱ መደመር ነው፣ ግቡ ብልጽግና መሆኑ አይረሳ በማለት ጽፈዋል። በትግራይ ክልል የመዳበሪያ ዋጋ በኩንታል 9000 ብር እየተሸጠ ነው ተባለ። በትግራይ ክልል የሚገኙ ገበሬዎች ከመንግስት የሚሰጣቸው መዳበሪያ የክልሉ ባለስልጣናት አሁን በተጀመረው የጽምዶ ወይም የጥፋት ጥምረት የተለያዩ ሸቀጦች መዳበሪያን ጨምሮ ወደ ኤርትራ እየላኩት በመሆኑ የመዳበሪያ ዋጋ በኩንታል 9000 ብር ከነጋዴዎች እየገዙ እንደሆነ ተገልጿል። የትግራይ ክልል ትራንስፖርት ቢሮ የኢቲኬቲንግ አገልግሎት ማስጀመሩን አስታወቀ። የትራንስፖርት አሰጣጥ ስርዓቱን ለማዘመን የተለያዩ ቴክኖሎጂዎችን በማስገባት የተፋጠነ የትራንስፖርት አገልግሎት ለመስጠት እየሰራው ይገኛል ያለው ቢሮው አሁን ደግሞ BYT ከተሰኘ የቴክኖሎጂ አቅራቢ ድርጅት ጋር በመሆን በክልል ደረጃ የኢቲኬቲንግ አገልግሎት ወደ ስራ ማስገባቱ የትግራይ ክልል ትራንስፖርት ቢሮ ኃላፊ የሆኑት አቶ ታደለ መንግስቱ ተናግረዋል። አቶ ታደለ አክሎም ቢሮው ያስጀመረው የኢቲኬቲንግ አሰራር ትርፍ መጫን ለማስቀረት ከታሪፍ በላይ ማስከፈል ለመገደብ ህብረተሰብ ካላስፈላጊ እንግልት ለማዳን ያስችላል ያሉ ሲሆን ቲኬት በበይነ መረብ መቁረጥ የሚያስችል በመሆኑም የተሳፋሪዎችና የአሽከርካሪዎች ጥቅም የሚያስጠብቅ ነው ብለዋል። ቴክኖሎጂውን ወደ ስራ ለማስገባት 18 ወራት መፍጀቱ የሚገልጹት ኃላፊው አሰራሩ በክልሉ ውስጥ ባሉ ሁሉም መናኸሪያዎች ተግባራዊ በሚሆንበት ሰዓት የተጓዦችና የአሽከርካሪዎች ያልተፈለገ እንግልትና ወጪ የሚያስቀር ይሆናል ተብሎ ተስፋ እንደተጣለበት ጨምረው ገልጸዋል። በሶማሊያ የአየር ጥቃት ቢያንስ 25 የአልሸባብ ታጣቂዎች ተገደሉ። የሶማሊያ ጦር በታችኛው ጁባ ክልል በሚገኘው የታጣቂ ቡድን ቦታዎች ላይ በፈጸመው የአየር ድብደባ ቢያንስ 25 የአልሸባብ ታጣቂዎች መገደላቸው የሶማሊያ መከላከያ ሚኒስቴር አስታውቋል። የሶማሊያ ብሔራዊ ጦር የዳናብ ጦር ባለም አቀፍ አጋሮች የሚደገፈው ኃይል በአልሸባብ ቦታ ላይ ትክክለኛ የአየር ድብደባ በማኳሃሃ ኪሶማዮ የታችኛው ጁባ ላይ ፈጽመዋል ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የጥቃት ዘመቻው የሽብር ጥቃቶችን ለማቀድ ጥቅም ላይ የዋለውን ቁልፍ የእዝ ማዕከል መምታቱንና ቦታው ከፍተኛ መዋቅራዊ ጉዳት እንደደረሰበት ገልጿል። ኪስማዮ በደቡብ ሶማሊያ የሚገኝ ዋና የወደብ ከተማ ሲሆን ከሞቃዲሾ ብሔራዊ ዋና ከተማ 500 ኪሎ ሜትር ርቃ የምትገኝ የጁባላንድ ግዛት ዋና ከተማ ናት። ሶማሌ ለረጅም ጊዜ በጸጥታ እጦት ስትታመስ ቆይታለች። አልሸባብና አይኤስ ወይም ዳኢሽ ከፍተኛ ስጋት ለሀገሪቷ ፈጥረዋል። አልሸባብ ከ16 ዓመታት በላይ የሶማሌን መንግስትን ሲዋጋ ቆይቷል። በተደጋጋሚ የመንግስት ባለስልጣናትና ወታደራዊ አባላትን ኢላማ አድርጓል። በግብርና ምርት ዘርፍ የተሰጠው የኮሚሽን ሰራተኞች ፍቃድ ተሰረዘ። ከ3000 በላይ የኮሚሽን ሰራተኞች ላይ እርምጃ ተወስዶባቸዋል። በግብርና ምርቶች ዘርፍ የተሰጠው የኮሚሽን ሰራተኞች ፍቃድ ሙሉ በሙሉ መሰረዙን የኢፌድሪ የንግድና ቀጠናዊ ትስስር ሚኒስቴር ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አብዱል ሐኪም ሙሉ እንዳሉት በዘርፉ ምንም አይነት እሴት ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላላዎች አሉ። በዚህም ሳቢያ በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ መሰረዙን ተናግረዋል። ይህንን ተከትሎም የኮሚሽን ሰራተኞች ከገበያው እንዲወጡ መደረጉን ጠቅሰው ከ3000 በላይ የኮሚሽን ሰራተኞችና አገናኞች እርምጃ እንደተወሰደባቸውም አስረድተዋል። ሚኒስተር ዴታው በቀጣይ ከጉዳይ ጋር ተያይዞ በገበያው የሚስተዋሉ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ማለታቸው ተዘግቧል።
የቱርኩ ፕሬዝዳንት ኤርዶጋን እና የአርሜኒያው ጠቅላይ ሚኒስተር ኒኮል ፓሺንያን በቀጠናዊ ጉዳዮች ዙሪያ ተወያዩ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እና የአርሜኒያው ጠቅላይ ሚኒስተር ኒኮል ፓሺንያን በኢስታንቡል ተገናኝተው በቀጠናዊ ጉዳዮች ዙሪያ መክረዋል። መሪዎቹ ባደረጉት ውይይት በሁለትዮሽ ግንኙነት፣ በአርሜኒያ አዘርባይጃን ግጭትና ሌሎች ቀጠናዊ ጉዳዮች ላይ ውይይት ማድረጋቸው ተገልጿል። ፓሺንያንና ኤርዶጋን የሁለቱን ጎረቤት ሀገራት ግንኙነት እንደገና ለማደስ በሚያስችሉና ሌሎች ቀጠናዊ ጉዳዮች ዙሪያ መክረዋል። ጠቅላይ ሚኒስተር ፓሺንያን አርሜኒያ በአካባቢው ሰላምና መረጋጋት እንዲሰፍን ከመቼው ጊዜ በላይ ቁርጠኛ መሆኗንና ከጎረቤት ሀገራት ጋር ያለውን ግንኙነት መደበኛ የማድረግ ፖሊሲን ለማስቀጠል ያላትን ቁርጠኝነት አረጋግጠዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በበኩላቸው አንካራ በካውካሰስ ብቻ ሳይሆን በአካባቢው መረጋጋትን ለማረጋገጥ ሁሉንም ዲፕሎማሲያዊ መንገዶችን እንደምትጠቀም መናገራቸው የቱርክ ሚዲያዎች ዘግበዋል። በቀጣይም መሪዎቹ ቀጥተኛ ግንኙነትና ውይይት ለማድረግ ዝግጁ መሆናቸውን አረጋግጠዋል። ከሳምንታት በፊት ሁለቱ መሪዎች የስልክ ውይይት ማድረጋቸው ይታወሳል። የእስራኤል ጥቃት የሚቆም ከሆነ ለኒውክሌር ድርድር ዝግጁ መሆኗን ኢራን አስታወቀች። የእስራኤል ኢራን ጦርነት 9ኛ ቀኑን ይዟል። ጦርነቱ በቀጠለበት ኢራን በኒውክሌር መርሃ ግብሯ ዙሪያ ከአሜሪካ ጋር ለመምከር ፍላጎቷን ገልጻለች። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በጄኔቫ ከአውሮፓ ዲፕሎማቶች ጋር ተገናኝተው ሀገራቸው በኒውክሌር መርሃ ግብር ዙሪያ ከአሜሪካ ጋር የጀመረችው ዲፕሎማሲያዊ ግንኙነቶችን እንዲነቃቁ መምከራቸው ገልጸዋል። የእንግሊዝ፣ ፈረንሳይ፣ ጀርመን እና የአውሮፓ ህብረት ዲፕሎማቶች ትላንትና ከኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ጋር ተገናኝተው ተወያይተዋል። ውይይታቸውም ከእስራኤል ጋር ጦርነት ውስጥ የገባችው ኢራን ከአሜሪካ ጋር ያቆመችውን የኒውክሌር ድርድር እንደ አዲስ ልትጀምር እንደሚገባ አሳስበዋል። የእንግሊዝ የውጭ ጉዳይ ሚኒስተር ዴቪድ ላሚ ሀገራቸው ከኢራን ጋር ቀጣይነት ያለው ውይይቶችን እና ድርድሮችን ለማድረግ ፍላጎት እንዳላት የገለጹ ሲሆን ኢራን ከአሜሪካ ጋር የምታደርገው ውይይት እንድትቀጥል እንጠይቃለን ሲሉ ተናግረዋል። የፈረንሳዩ የውጭ ጉዳይ ሚኒስተር ዣን ናኤል ባሮት በበኩላቸው ወታደራዊ ስራዎች የኢራንን የኒውክሌር መርሃ ግብር ሊያዘገዩ ይችላሉ፣ ነገር ግን በምንም መልኩ ሊያስወግዱት አይችሉም ሲሉ ተደምጠዋል። ከኢራን ውጭ ጉዳይ ሚኒስተር አባስ አራግቺ ጋር የተደረገው ውይይት ከ3 ሰዓት በላይ ፈጅቷል። በተቃራኒው የእስራኤል ውጭ ጉዳይ ሚኒስተር ኢያል ዛሚር ኢራን ለረጅም ዘመቻ ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠብቃታል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የኢራን የተባበሩት መንግስታት አምባሳደር አሚር ሳኢድ ኢራቫኒ በኒውዮርክ በተካሄደው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ እስራኤል በሀገሪቱ ላይ ያደረሰችውን ጥቃት አስከፊና የዓለም አቀፍ ሕግን የጣሰ ነው ብለዋል። የኢራን አቻቸው ላይ ከባድ ትችት የሰነዘሩት የእስራኤል የተባበሩት መንግስታት አምባሳደር ዳኒ ዳኖን በበኩላቸው የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ ሕግን እንዲያከብርና የጥቃቱ ሰለባ ዜጎችን ለመታደግ ጥቃቱ መቆም አለበት ሲሉ አጽንኦት ሰጥተዋል። በተያያዘ ዜና በኢራን በሬክተር ስኬል 5.1 የተለካ የመሬት መንቀጥቀጥ መከሰቱ ተሰምቷል። ከእስራኤል ጋር ጦርነት ላይ የምትገኘው ኢራን በመሬት መንቀጥቀጥ አደጋ ተመታለች። አደጋው ከዋና ከተማዋ በ210 ኪሎ ሜትር ርቀት እንደተከሰተ የአሜሪካ ጂኦሎጂካል ጥናት USGS አመላክቷል። በመሬት መንቀጥቀጥ አደጋው የ35 ሜትር ጥልቀት ዘልቆ መግባቱ ማዕከሉ ገልጿል። ሆኖም እስካሁን በአደጋው የደረሰ ጉዳት አልተገለጸም። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።